ኢትዮጵያ ለይቶላታል። ግልጽ አቋሟን እያሳየች እንደሆነ ተነግሯል። ከአረብ ኤምሬቶች ጋር ግንኙነቷን ከማጠናከሯን ባሻገር አረብ ኤምሬቶች ኢትዮጵያን የነካ እኔንም እንደነካ ቆጥረዋለሁ በሚል ቃል ገብታላታለች። ከዚህ ቀደም የነበረውን አቋሟን ደገመችላት። የሶማሊላንድን እውቅና ተከትሎ በእስራኤል ላይ ጫና ቢፈጠርም የእስራኤሉ የውጭ ጉዳይ ሚኒስትር ጌዲዮን ሳዕር ማን አለብኝ ብለው ሀርጌሳን ጎብኝተው አርፈዋል። ሶማሊያም 40 መግለጫ አውጥታ ነበር፣ ግን የሰማት የለም። ጉዳዩ ከዚህ ይሻከራል። የፖለቲካ እንደምታውና ሂደቱ አሁን የመን ላይ ካለው ውጥረትም ጋር አብሮ የሚታይ ሆኗል። ዝርዝር ጉዳዮች እየተጠበቁ ቢሆንም የኢትዮጵያና የአረብ ኤምሬቶች ጉዳይ ሌሎችን ያስደነገጠ ሆኗል። ከዚህ ቀደም ሶማሊያ፣ ግብጽ፣ ኤርትራ አንድ ላይ ሆነው የፈጠሩትን ጥምረት አረብ ኤምሬቶች ኢትዮጵያና እስራኤል ሊፈጥሩት ይችላሉ የሚል ፖለቲካዊ ስጋት በግብጾች ዘንድ የተጋረጠባቸው ይገኛል። አረብ ኤምሬቶች ከሳውዲ ጋር ያላት ግንኙነት በአረብ አካባቢ ማለትም በተለይም ደግሞ በየመን ግልጽ ውጥረት የነገሰበትና ልዩነቱ የሰፋ ሆኗል። በዚህ አጋጣሚ ደግሞ ከኢትዮጵያ ጋር ግንኙነቷን ያስተካከለችው የአካባቢው አገር ብቸኛዋ አረብ ኤምሬቶች ሆናለች። ግብጽና ሳውዲ አረቢያን እንደዚሁም ሶማሊያን የተለያዩ አገራትን አንድ ላይ በማድረግ ጅቡቲን ጨምሮ ኢትዮጵያ ላይ ጫና ለመፍጠር ሞክራ ነበር። ኢትዮጵያ ደግሞ የራሷን መንገድ በመፍጠር አረብ ኤምሬቶች ጋር ወዳጅ ሆነው አርፋለች። ኢትዮጵያና የተባበሩት አረብ ኤምሬቶች አንደኛው ለሌላኛው የሚቆሙበትን አጋጣሚ በተለያዩ አጋጣሚዎች ሲያጠናክሩት ቢቆዩም አሁን ደግሞ በግልጽ አሳይተዋል። ሱዳን ላይ መከፋፈል የተፈጠረበትን የፖለቲካ አውድም አሁን በድጋሜ ሁለቱ አገራት ማለትም አቡዳቢና አዲስ አበባ አንድ ላይ ሆነው ልዩነታቸውን ከግብጽ አንጻር በግልጽ ለማሳየት ሞክረዋል። ኢትዮጵያና የተባበሩት አረብ ኤምሬቶች ዩኤኢ አንዳቸው የሌላኛውን ሰላምና ደህንነት ለማስጠበቅ የግዛት አንድነት ሶቨሬንቲ የሚባለው ለማስጠበቅ ስትራቴጂክ አጋርነታቸውን በድጋሜ ዓለም ተወቅልን በሚል ማረጋገጣቸው ማንን ሊያስደነግጥ እንደሚችል ግልጽ ሆኖ ተቀምጧል። የኢትዮጵያና የአረብ ኤምሬቶች የሁለቱ አገራት የውጭ ጉዳይ ሚኒስትሮች በጋራ መግለጫ ሰጥተዋል። ቀጠናዊ መረጋጋትን አደጋ ላይ የሚጥሉ ሁኔታዎችን ለመፍታት ያላቸውን ቁርጠኝነት ከመግለጽን ባሻገር ጉዳዩን ከአፍሪካ ቀንድ አንጻርም ለማየት ሞክረዋል። ይህኛው የፖለቲካ ሂደትና አውድ የተለያየ አጋጣሚን እየፈጠረ ባለበት ሰዓት አሁን እስራኤል ደግሞ በአፍሪካ ቀንድ ለሶማሊላንድ እውቅና መስጠቷን ተከትሎ ፖለቲካዊ በጎ አጋጣሚ የተፈጠረው ለኢትዮጵያ ነው ተብሎ ይታሰባል። የእስራኤሉ የውጭ ጉዳይ ሚኒስትር ሶማሊያ የተቃወመችውን ጉብኝት በማድረግ ሶማሊላንድ ገብተው ሀርጌሳን በመርገጥ ማን አለብኝ አረቡ የፈለገውን መግለጫ ግብጽን ጨምሮ ቢያወጣም ናገባኝ አይነት የፖለቲካ አውድና ስትራቴጂ ያለው ጉዞ አድርገው አርፈዋል። ሀርጌሳ ገብተዋል። ሶማሊያ ያላወጣችው መግለጫ አልነበረም። ለሶማሊያ እንደመጀመሪያ የሀገርነት እውቅና የሰጠችው እስራኤል ናት። የውጭ ጉዳይ ሚኒስትሯ ጌዲዮን ሳዕር ደግሞ ሀርጌሳ ተገኝተው ጉብኝት አድርገዋል። በእርግጥም ሶማሊላንድ የሀገርነት እውቅና ይገባታል አይነት ትርጓሜ ያለው ሆኗል። ጉዳዩ ቀላል አይደለም። የአረብ ኤምሬቶቹ የውጭ ጉዳይ ሚኒስትር በአዲስ አበባ፣ የእስራኤል የውጭ ጉዳይ ሚኒስትር በሀርጌሳ ምንድነው ትርጉሙ? ለግብጽ ፖለቲከኞች አስደንጋጭ ሆኗል። ሶማሊላንድ የግዛቱ አካል አድርጋ ትመለከታታለች። የሶማሊያው የውጭ ጉዳይ ሚኒስትር ጌዲዮን ሳዕር ደግሞ ህገወጥና በውስጥ ጉዳይ ጣልቃ ገብተዋል በሚል ሞቃዲሾ ብትከሳቸውም እሳቸው ግን ሀርጌሳ ገብተው ጉብኝታቸውን አድርገዋል። አጋርነታቸውንም አረጋግጠዋል። የውጭ ጉዳይ ሚኒስትሩ ራሷን ከሶማሊያ በመነጠል ነጻ አገርነቷን ወዳወጀችው ሶማሊላንድ ለጉብኝት ያቀኑት ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከ10 ቀናት በኋላ በግልጽ ከተቀመጠበት ጊዜ መሆኑ በርካቶችን እያነጋገረ ይገኛል። ምንም እንኳን እስራኤል ቀደም ሲል ጉዳዩን በተለያየ አቅጣጫ ስትመለከተው እንደነበረ ቢገለጽም አሁን በግልጽ የተቀመጠው ደግሞ ከ10 ቀናት በኋላ የውጭ ጉዳይ ሚኒስትሯ ጌዲዮን ሳዕር ወደ ቀጠናው ብቅ ብለው የሀገርነት እውቅናዋን አጸናችላት ሆኗል። ጉዳዩ የውጭ ጉዳይ ሚኒስትሩ በሶማሊላንድ ጉብኝት ማድረጋቸውን አረጋግጠዋል። ዝርዝር ከመስጠት ቢቆጠቡም የፖለቲካ ትርጉሙና እንደዚሁም ደግሞ የአረብ ኤምሬቶቹ ጉዞ ምንድነው የሚለውን ለማየትም በርካቶች በተለያየ አቅጣጫ ሆነው ፖለቲካዊ ትንታኔ በመስጠት ላይ ይገኛሉ። ጌዲዮን ሳዕር በኤክስ ገጻቸው ላይ ጽፈዋል። ጉብኝታቸውን የሚገልጹ ፎቶግራፍ አጋርተዋል። ከፕሬዚዳንቷ ውይይት ማድረጋቸውን በግልጽ ከማስቀመጣቸው በተጨማሪ እስራኤል ለማን እውቅና እንደምትሰጥና ከየትኛው መንግስት ጋር ግንኙነት እንደሚኖራት የምትወስነው ራሷ ብቻ ናት በማለት ለሶማሊላንድ ለሰጠችው እውቅና ያላትን ግልጽ አቋም አሳውቀዋል። እስራኤል ማንም በጸጥታው ምክር ቤትም ይሁን በየትኛውም አጋጣሚ ጫና ሊፈጥርብኝ የሚችል የለም፣
አውቀዋለሁ የሚል ሀሳቧን አስቀምጣለች። የሶማሊላንዱ ፕሬዚዳንት አብድራህማን መሐመድ በእስራኤል ጉብኝት እንደሚያደርጉ ጥሪ ቀርቦላቸዋል። ግብዣውንም ተቀብለውታል። ታዲያ ከዚህ በላይ የሁለት ሀገራት ግንኙነት አለ ወይ? ምላሹ የለም ነው። የሶማሊላንድ የውጭ ጉዳይ ሚኒስቴርም በጉብኝቱ ወቅት በውጭ ጉዳይ ሚኒስትሩና በሶማሊላንድ ባለስልጣናት መካከል የተለያዩ ሀሳቦች ተለይተው ውይይት መደረጋቸውን ግልጽ አድርገዋል። ግንኙነታቸውን ለማጠናከር ቁርጠኛ መሆናቸውንም እንደዚሁ በግልጽ አስቀምጠዋል። ይህ በእንዲህ እንዳለ የእስራኤል የውጭ ጉዳይ ሚኒስትር ጉብኝት ህገወጥ በማለት ሶማሊያ የተቃወመችው ቢገኝም መግለጫ እስከ ማውጣት ብትደርስም የሰማለ የቴል አቪቭ ፖለቲከኞች እንኳንስ ለሶማሊያ የትኛውም ኃይል በመንግስታቱ ድርጅት የጸጥታው ምክር ቤት ለሚቀርብባቸው ክስም በቀላሉ አይመለሱምና ይህን አድርገዋል። የሶማሊያው የውጭ ጉዳይ ሚኒስትር መግለጫ ወጥቷል። ሚኒስትሩ ጉዞ ማለትም የጌዲዮን ሳአርን የሶማሊያን ግዛት ሉዓላዊነትና አንድነት የሚጥስ ነው ብለውታል። በመንግስታቱ ድርጅት አባል አገር ውስጥ ጉዳይ ጣልቃ እንደመግባት ነው በሚል ጉብኝቱን ቢቃወሙባቸውም ጌዲዮን ሳአር ግን ሀርጌሳ ገብተው አረጋግተዋል። የውጭ ጉዳይ ሚኒስትሩ ጌዲዮን ጉብኝት የተደረገው ከሳምንት በፊት እስራኤል ለሶማሊላንድ እውቅና ሰጥታ ተቃውሞና ውዝግብ በዓለም አቀፍ ደረጃ ከተከሰተ በኋላ መሆኑ ቢታወቅም ግን የማረጋግጥላችሁ አንዳች ነገር አለ፣ እናንተም በተለየ ፖለቲካ አውድ ውስጥ ሆናችሁ ተመልከቱት የሚል ሀሳብ ሰጥተዋል። የእስራኤልን ውሳኔ ሶማሊያና የተለያዩ ሀገራት እንዲሁም ድርጅቶች ቢቃወሙትም ጉዳዩን በተባበሩት መንግስታት የጸጥታው ምክር ቤት በተጠራ ስብሰባ ውይይት ቢደረግበትም ግን የዚህን የፖለቲካ አውድ ማንም ያስቆመው የለም። ለዚህ ደግሞ ፖለቲካዊ አጋጣሚው በጎ ተደርጎ የሚወሰደው ለኢትዮጵያ ነው። ምክንያቱም ኢትዮጵያ በጅቡቲም በሶማሊያም እንደዚሁ ደግሞ በግብጽና በኤርትራ በመሳሰሉ አገራት በቀጥናው ላይ ዝር እንዳትል ፖለቲካዊ አቋም ተወስዶባታልና አሁን እንደ እስራኤልና አረብ ኤምሬቶች ያሉ ኃይላት ብቅ ማለታቸው በጎ አጋጣሚ ሊፈጥርላት ይችላል ተብሎ ይታሰባል። ይህ ሁሉ ባለበት ወይም ደግሞ እስራኤል ሶማሊላንድ በገባችበት አጋጣሚ ኢትዮጵያና የተባበሩት አረብ ኤምሬቶች የሌላኛውን አካል ለማስከበር ወይም አንዳቸው የሌላኛውን የግዛት አንድነት ለማስጠበቅ ሶቨሬንቲ በግልጽ በድጋሚ ማስቀመጣቸው ይህኑ የሚያስረግጥ ነው። ኢትዮጵያና አረብ ኤምሬቶች አንዳቸው የሌላኛውን የሰላም ደህንነት ያስጠብቃሉ። የግዛት አንድነት ለማስጠበቅ ያላቸውን ስትራቴጂክ አጋርነት በድጋሚ ማረጋገጣቸው ደግሞ የቤት ስራውን ለነ ሳውዲ አረቢያ፣ ግብጽ፣ ኤርትራና መሰል ሀገራት ያደርግባቸዋል። ምክንያቱም ሳውዲ አረቢያና አረብ ኤምሬቶች በየመን ፖለቲካ በመከፋፈል ላይ በመሆናቸው እንደዚሁም በሶማሊላንድ ፖለቲካ ላይ ልዩነት ባምጣታቸው ጉዳዩን በተለየ አጋጣሚ ለማየት እድል ይፈጥራልና ለዚህም ነው ኢትዮጵያ ፖለቲካዊ አጋጣሚውን ተጠቅማ የባህር በር ልታገኝ የምትችልበትን እድል ታገኛለች እየተባላት የሚገኘው። ያ ማለት ከዚህ ቀደም ብቻዋን የቆመችው ኢትዮጵያ ቀደም ሲል የነበረችው ዩኤኢ ወይም አረብ ኤምሬቶች አሁንም አለችላት። በአዲስ መልክ ደግሞ እስራኤል ወደ ቀጠናው ብቅ ብላለች። ቢያንስ 3 የመሆን እድል ወይም ደግሞ ጥምረት የመፍጠር አጋጣሚን ይፈጥራል ተብሎ ይታሰባል። የሁለቱ ሀገራት የውጭ ጉዳይ ሚኒስትሮች በጋራ መግለጫ ወጥተዋል። ቀጠናዊ መረጋጋትን ፈተና ውስጥ የሚጥሉ ተግዳሮቶችን ለመፍታት ቁርጠኝነታቸውን ገልጸዋል። ያ ማለት የሁለቱ ሀገራት ሚኒስትር መስሪያ ቤቶቹ ማክሰኞ ታህሳስ 28 2018 ዓ.ም የጋራ መግለጫ በማውጣት ጉዳዩን በተለየ አጋጣሚ አይተውታል። የተባበሩት አረብ ኤምሬቶች የውጭ ጉዳይ ሚኒስትር ዴኤታ ሼክ ሾህቦት ቢን ናህያን አልናህያን በኢትዮጵያ ያደረጉት የስራ ጉብኝት ደግሞ ለዚህ አጋጣሚ ትልቅ ትርጓሜ የተሰጠው ሆኗል። የአቡዳቢው ሚኒስትር ዴኤታ ናቸው። ከኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ጋር ተገናኝተው በቀጠናዊና በራሳቸው ጉዳይ ላይ መክረዋል። ቀጠናዊና ሰላማዊ ደህንነት በሚል ወይም ደግሞ አካባቢውን መጠበቅ ላይ ትኩረት ለማድረግ ሞክረዋል። የጋራ ፍላጎታቸውን በተመለከተ ሀሳባቸውንም ለማስቀመጥ ተገደዋል። መግለጫው ታዲያ የሰላምና የደህንነትን ጉዳይ ከማተቱን ባሻገር ሁለቱም ወገኖች አዲስ አበባና አቡዳቢ አንዳቸው የሌላኛውን ሰላምና ደህንነት የማስጠበቅ እንደዚሁም የግዛት አንድነትና የኢኮኖሚ ፍላጎቶችን ለመደገፍ ወይም ለማስተዋወቅ ያላቸውን ሁለንተናዊና ስትራቴጂካዊ አጋርነት ኢንክሉሲቭ በድጋሚ አረጋግጠዋል በሚል መግለጫው ያታል። መግለጫው ደግመነዋል ይላል። ያ ማለት ቀደም ሲል ኢትዮጵያና አረብ ኤምሬቶች ወዳጅ ነበሩ፣ አሁንም ደገም ነው የሚል አንደምታ ያለው ነው። ይህ ጉዳይ የሁለት ሀገራት ግንኙነት አሊያም የስትራቴጂ ግንኙነት ብቻ ተደርጎ አይወሰድም። ምክንያቱም በዚህ አካባቢ በርካታ ኃይላትን የሚያሳትፍ የፖለቲካ አውድን በመፈጠሩ እንደ ቻይና፣ አሜሪካና ፈረንሳይ የመሳሰሉ ሀገራት ሩሲያን ጨምሮ በቀይ ባህር በሰፊው የመንቀሳቀስ ፍላጎት አላቸውና በቀላሉ የሚታይ አይደለም። ከዛ ውጭም ደግሞ የገልፍ ሀገራት እንደነ ኳተር እንደዚሁም ደግሞ እንደነ ራሱ አረብ ኤምሬቶች
ሳውዲ አረቢያ የመሳሰሉት ኃይሎች እዚያ አካባቢ መንቀሳቀስ ይፈልጋሉና ቀጠናዊ ትርጓሜው የዋዛ አይደለም ተብሏል። ጌዲዮን ጢሞቴዎስና ሼክ ሻክቡት ከሁለትዮሽ ጉዳዮች በተጨማሪ በቀጠናዊና ዓለም አቀፋዊ የሰላም ጉዳዮች ላይ መወያየታቸው ተነግሯል። ይህ ማለት ወደ መካከለኛው ምስራቅም የሚያመራ ነው። ነገሩ ወደ የመን ያመራል ማለት ነው። የመን ላይ ሲገባ ደግሞ አረብ ኤሚሬቶችና ሳውዲ አረቢያ በተለያዩ ጎራዎች ላይ ቆመዋል። እናም ኢትዮጵያ እዛ አካባቢ እንቅስቃሴ ይኖራታል ማለት ነው። ሁለቱም ወገኖች በዚህ አቋማቸው ላይ ግልጽ ቢያደርጉም የተለያዩ የፖለቲካ ሂደቶችን ደግሞ ታሳቢ ማድረግ እንዳለባቸው እየተነገረ ነው። ሰላምን ማምጣት ግዴታቸው ሆኗል። ከሚያዝያ 2015 ጀምሮ ጦርነት የታመሰች ያለችው ሱዳን ደግሞ ተፋላሚዎች ሁለቱ ጀነራሎች በንጹሃን ላይ የሚፈጽማቸውን ጥቃቶች እንዲያወግዙ በግልጽ ተቀምጧል። ሁለቱም ተፋላሚ አካላት ለንጹሃንና ለሰብአዊ ድጋፍ ሰራተኞች ጥበቃ እንዲያደርጉ ኢትዮጵያና አረብ ኤሚሬቶች ጥሪ ከማቅረባቸውን ባሻገር ሁለቱም ማንን እንደሚደግፉ ይታወቃል የሚል ሀሳብም በዋሽንግተን ፖስት በኩል ተቀምጧል። አረብ ኤሚሬቶች በግልጽ አርኤስኤፍን ወይም ደግሞ ፈጥኖ ደራሽ ኃይሉን መሐመድ ሀምዳን ዳጋሎ የሚመሩትን ኃይል የምትደግፍ ሲሆን ኢትዮጵያን ብትሆን ከአልቡርሃን ይልቅ ወደ አርኤስኤፉ መሐመድ ሀምዳን ዳጋሎ እንደምታተኩር በግልጽ ተቀምጧል። ምክንያቱም ይሄኛው ኃይል ማለትም የሱዳን ዋናው ጦር ከግብጽ ጋር በመሆን የተለያዩ ፖለቲካዊ ችግሮችን ኢትዮጵያ ላይ ለመፍጠር የሚሞክር በመሆኑ የፖለቲካ ጥምረቱ በዚህ ልክ የሚታይ ነው ተብሏል። ጦርነት የሚቋጭበትን መንገድ በተመለከተም ተመካክረዋል። የእርስ በርስ ጦርነቱ እንዲቆም ጥሪ ለማቅረብ ሞክረዋል። አልቡርሃንና መሐመድ ሀምዳን ዳጋሎ በጠረጴዛ ዙሪያ ቁጭ ብለው እንዲነጋገሩ ሀሳባቸውን አረብ ኤሚሬቶችና ኢትዮጵያ አስቀምጠዋል። የተባበሩት መንግስታት የሱዳን ጦርነት እየተቀጣጠለ ለመምጣቱ አንድ ምክንያት የውጭ ድጋፍ ነው በሚል ሀሳቡን ያስቀምጣል። ለዚህ ደግሞ ግብጽ ዋናውን ጦር የመሐመድ ሀምዳን ዳጋሎን ሳይሆን የአልቡርሃንን ትደግፋለች። ታዲያ ደግሞ በዚህኛው አጋጣሚ አርኤስኤፍን አረብ ኤሚሬቶች ትደግፋለች የሚል የፖለቲካ ረዳድ አለ። በእርግጥ የባህረ ሰላጤው ሀገራት የተባበሩት አረብ ኤሚሬቶች በተለይም ከዚህ ጋር በተያያዘ ስሟ ቢነሳም ጉዳዩን ግን ታርቀዋለች። የሰብአዊ መብት ተሟጋቹ ተቋም አምነስቲ ኢንተርናሽናልን ጨምሮ የተለያዩ አካላት አቡዳቢ እንዳለችበት ይናገራል። ከሱዳን ጋር እየተዋጋ ያለው ፈጥኖ ደራሽ ኃይል መሐመድ ሀምዳን ዳጋሎን ትደግፋለች ነው ጉዳዩ። አረብ ኤሚሬቶችም ሆነች አርኤስኤፍ ግን በጉዳዩ ላይ ሀሳብ ሰጥተው አያውቁም። ከጠቅላይ ሚኒስትር አብይ አህመድ መንግስት ወደ ስልጣን መምጣት ወዲህ ከኢትዮጵያ ጋር ያላት ትብብር አረብ ኤሚሬቶች እየጠነከረ መጥተዋል። ለዚህም ነው የፖለቲካ ሂደት ሁሉ በቀላሉ የሚታይ አይደለም በሚል የተለያዩ ሀሳቦች እየወጡ የሚገኙት። ይህ ባለበት ሁኔታ አፍሪካ ቀንድ አሁን ጫና ውስጥ ነው። ሱዳን ውስጥ ሰላም የለም። ኢትዮጵያ ውስጥም ሰላም የለም። እንደዚሁም ደግሞ የኤርትራ ጉዳይ እጅግ አሳሳቢ ነው። ምክንያቱም ኤርትራ መንግስታዊ ስርዓቷ በአንድ ኃይል ብቻ የቆመ ነው የሚል ትችት ይሰነዘራልና ይህ ሁሉ ባለበት ደግሞ ኢትዮጵያን ከቦ የመያዝ የፖለቲካ ውጥን ባለበት አፍሪካ ቀንድ ኢትዮጵያ እንደ አረብ ኤሚሬቶችና እስራኤል ያሉትን ኃይላት አጠንክራ መያዝ እንዳለባት ይነገራል። ምክንያቱም አረብ ኤሚሬቶች አረቡን ዓለም እንደዚሁም ሙስሊሙን ለኢትዮጵያ ትይዝላታለች። እስራኤል ደግሞ እንደሚታወቀው በሌላ አቅጣጫ ያለውን የምዕራቡን ዓለም ትይዝላታለች ተብሎ ስለሚታሰብ ጉዳዩ ከሶማሌላንድ ጋርም እንደዚሁ በተለያየ አጋጣሚ የሚታይ ሆኗል። ከሶማሊያ በተናጠል ውሳኔ የተገነጠለችው ሶማሊያላንድ ከ30 ዓመታት ዲፕሎማሲያዊ ጥረት በኋላ በእስራኤል እውቅና የተሰጣት ሀገር ሆና አርፋለች። ከ10 ቀናት በፊት አግኝተዋለች። ሶማሌላንድ እውቅናውን ያገኘችው እስራኤልና ሶማሌላንድ በፕሬዝዳንቱ ዶናልድ ትራምፕ አረብ ሀገራት ከእስራኤል ጋር ዲፕሎማሲያዊ ግንኙነት እንዲፈጥሩ የአብርሃም ስምምነት ስር ወይም ማዕቀፍ እንደሆነ ተነግሯል። አንዳቸው ለሌላኛው እውቅና ለመስጠትና ሙሉ ዲፕሎማሲያዊ ግንኙነትን ለማስጀመር መስማማታቸውን ተከትሎ ነው። ይህ ሁሉ አካሄድ ባለበት የሶማሊላንድ የእውቅና ጥያቄ አነሳስና ጉዞ ለበርካቶች ጥያቄ ያነሳና ታሪክን በተለያየ አጋጣሚ የሚያይ ቢሆንም አሁን ባለው ሂደት ግን ኢትዮጵያ ፖለቲካዊ ተጠቃሚነቷን ማበርታት እንዳለባት የተነገረ ነው። እውቅና ለሶማሊላንድ ያለው አንደምታ የዋዛ አይደለም። የእስራኤል እርምጃ በመላው አፍሪካ በተለይም በአፍሪካ ቀንድ በኢትዮጵያ፣ በኤርትራ፣ በጅቡቲ፣ በሶማሊላንድ፣ በሶማሊያ አደጋ ይዞ ሊመጣ ይችላል ተስፋም የሚሉ ሰዎችም ተበራክተዋል። በአረቡ ዓለም ውስጥ ከፍተኛ የጂኦፖለቲካ ለውጥ ሊያስከትል እንደሚችል ደግሞ ሳይታለም የተፈታ ነው። ከሶማሊላንድ አንጻር እውቅናው ሶማሊላንድ ከሌሎች አገራትም ተመሳሳይ እውቅና እንድታገኝ በር ይከፍትላታል ተብሎ ይታሰባል። የምስራቅ አፍሪካ የፖለቲካ ተንታኞች በተለያየ አጋጣሚ ሀሳባቸውን ለመስጠት ይሞክራሉ። አሜሪካና ሌሎች የምዕራብ አውሮፓ ሀገራት ተመሳሳይ እርምጃ ሊወስዱ እንደሚችሉ ከዚህ ቀደም ሀሳብ ተሰጥቶ ነበረ። በተለይም ፕሬዚዳንት ዶናልድ ትራምፕ አሁን ያሉበት የፖለቲካ አቋማቸው ማንም ይምጣማን እኛ ምን አገባን እስከሆነ ድረስ ለሶማሊላንድ እውቅና ሰጥተው ሶማሊያን እንዳይገላግሏት ስጋትም አለ። በዚህ ሁኔታ ውስጥ ደግሞ ኢትዮጵያ የራሷን ጥቅም ግራ ቀኝ ማየት አለባት እየተባለ ይገኛል።